ያወቃችኋት ግን ንገሯት። ሰው ይጣላል፣ ይታረቃል። ያንግ መሆን ደግሞ ቀላል ነገር አይደለም። ይኸውላችሁ እኛ የቅማምዬ እህት ማንሄድበት ማንዞርበት ቦታ የለም። ማታ የሆነ ቦታ ስንዞር ነበረ። አይቱ ቅሌቴ ውርደቴ። እኔ እኮ በቃ ምላሴ እኮ እዚች ጋ ነው፣ ምላሴ እዚች ጋ ነው። ሌላ ቦታ ላይ በቃ ነገሩ ሁሉ ጥፍት ነው የሚልብኝ ትላላችሁ። የምሬን ነው የምላችሁ። እንደዚህ እኔ ጫጫቴ በሌለበት እንደዚህ ብቻዬን ሆኜ ሳወራ ምናምን እንደዚህ ቪዲዮ ስሰራ ነው እንጂ የሆነ ቦታ ገብቼ ላወራ ያሰብኩት ሁሉ ይጠፋል። እኔን ሰው ብላ እኔን ሰው አድርጋ ጓደኛዬ ሼር አድርጋል። ይሄ እኩይ ላወራ ማለት ነው። አብሳላትን ከሰናታልና እዛ ነው ይዘርም ነበሩ፣ እኔም ነበሩ። በጣም ብዙ የቅማምዬ እህቶች ነበሩ። የተፈጠረውን ነገር ልንገራቸው። እኔ የሆነ ቤት ስገባ ቤታቸውን በመጀመሪያ ቼክ አደርጋለሁ። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። ዛሬ የሆነ አስገራሚ ነገር ነው ልነግራችሁ የምፈልገው። የምሬን ነው ብላችሁ እኔ ማለት በቃ እኔ በጣም ነው የተገረምኩትኝም የተደነቅኩትኝም ያደነቅኳቸውም ምናምን ከሚባለው በላይ እኔ ቃል ሁላ ነው ያጣሁትኝ ለሀይሚዬ እህቶች ማለት ነው። እኔ እንጃ ሴት ሆነው በቃ ሴት ልጅ አትነካ አትበደል ብሎ እንደዚህ ወገብ ይዞ መከራከር በአሁኑ ሰዓት ለሴት ልጅ ፍትህ መጠየቅ ማለት እኔ እንጃ። ያቺ ሴት በቃ እድለኛ ናት። ምን ያክል እግዚአብሔር ቢወዳት ነው ትላላችሁ? እግዚአብሔር ሀይሚ ምን ያክል እግዚአብሔር ልቧን ቢያቅ ነው፣ ምን ያክል እግዚአብሔር ቢወዳት ነው ያልኩትኝ እኔ ማለት ነው። እና እንግዲህ እነዚህ የአብሳላት ጓደኞች አብሳላትን የሚያውቋት ከዚህ በፊት አብረዋት ቪዲዮ ምናምን ነገር የሰሩ እነዛ ቤት በገባችበት ሰዓት ይሰድቧታል፣ የሀይሚዬ እህቶች ማለት ነው። ነገር ግን ደግሞ ሲሰድቧት እሷ ትወጣለች። እሷ በወጣችበት መልእክት ሲያስተላልፉ ነበረ። እነ ዊዘር ምናምን እዛ ነበሩ። እኔም ማታ ተገኝቼላችሁ ነበረ። ገስቱን የከፈተው ልጅ ገባ ብዬ ቤቱን ሳይ 1 ሚሊዮን ፎሎወር አለው። የሰራው ደግሞ አጫጭር የቲክታክ ድራማዎች ነው ከብዙ ሴቶች ጋር አትሉ። እኔ እኮ እዛ ቤት የገቡት ለዋራ ነው፣ ሀሳብ ልሰጥ እኮ ነው ለሀይሚ ስለ አብሳላትን ምናምን ነገር በቃ አርሌላ ልኳን ልንነግራት ልንሰድባት ነው የሄድኩትኝ። ልጁን ሳየው ልጆቹ እዛ ጋር ገስት ላይ ያሉት የእሱ ጓደኞች ምናምን የአዲስ አበባ የሸገር ልጅ የሌላ አራድዬ ምናምን ነገር ከዛ ለዋራ ፈለኩኝ። ግን እነዚህ ሰዎች በዋራ አሁን እኔ እንጃ ሙድ ይዛሉ ምናምን ነገር። አይ እኔ አላወራም ብዬ ከራሴ ጋር ማውራት ጀመርኩኝ። ቤቱን ሳየው 1 ሚሊዮን። እንደዚህ ድራማ የሚሰራ ሰው አትመኑ ውዶቼ፣ የምሬን ነው። ድራማ የሚሰራ ሰው በድራማ ውስጥ ያለ ሰው እኔ አላምንም። ለምን እንደው ታውቃላችሁ? በቃ እውነተኛ ነገር እንኳን ከልባችሁ ሆናችሁ ብትነግሩት አይሰማችሁም። ለምን? እሱ ውሸትና እየተወነ ያለው እውነተኛ ታሪክንም ይተውናሉ። ነገር ግን ደግሞ የሆነ የውሸት ገጸ ባህሪ አለ፣ ሳይፋቀሩ ተፋቅረናል ብለው የሚተውኑ ማለት ነው። እና እንደነዚህ አይነቶችን እኔ በዋራም ተሰሚነት አላገኝም። የሆነ ሙድ ይዛሉ የሚለውን ነው የምሰማው ማለት ነው። እና ነገር ግን ደግሞ እዛ ጋር ተሰሚነት ያገኘችው እውነቱን ስነግራችሁ ከሚባለው በላይ ዊዘር ናት። የምር አስረግጣ ነው የተናገረችው ምናምን ነገር በስነ ስርዓት ነው ያስረዳቻቸው። ከዛ በቃ ዋው እስከ ማለት ደረጃ ነው ይደርሱ። ዋው እንደዚህ አይነት ኦዲየንስ እኮ ማግኘት ከባድ ነው ምናምን ነገር አለ ልጁ። ተደነቀ። በቃ እንደዚህ አይነት ኦዲየንስ ማግኘት በጣም ከባድ ነው ወይኔ ምናምን ነው ያለው። በቃ ምክንያቱም እንደዚህ ወዳችኋለሁ መባል መከታተል ምናምን አይገኝም። ልክ እኮ ነው ልጁ ማለት ሚዲያ ላይ የወጣ ሰው ማለት ሚዲያ ላይ ስትሆኑ እንደዚህ ጥፍ ዝርግት የሚልላችሁ እኔ ማለት አሁን እንደ ጨረቃ ፋሚሊ እንደ ብሩኬና እንደ ሃይሚ እንደዚህ መሬት አይንካችሁ ተብለው እንደዚህ አንከባክበው የሚይዝ ኦዲየንስ የቱ ነው? እስቲ አምጡልኝ። ማንም የለም። የምሬን ነው የምላችሁ። ግን ደግሞ አንድ የደበረኝን ነገር ልንገራችሁ። ብሩኬና ሃይሚ ብሩኬ የፈለገውን ነገር እንኳን ቢናገር ከሃይሚ ለይተው ታያቁም። የምሬን ነው የምላችሁ። ግን እኔ ለብሩኬ ቁም ነገር እውነት የሆነ ነገር ማለት ፈልጋለኝ። እግዚአብሔርን ይሄንን እኔ እንዳስተያየት ጥሩም ስላልሆነ ነው እንጂ እኔ ማንም ሆኛ አይደለም። ብሩኬ ብዙ ጊዜ ስትበሳጭ እግርህን ታነሳና ቂጥህን ታፈነድድና ይሄንን ብሉ ትላለክ አይባልም።
ነውር ነው። የምሬን ነው ምልክ ነውር ነው። እናንተን የክርስትና እናት ቲጂዬ ትልቅ ሰው እናንተን አትከታተልም? ትከታተላለች። እነ ወይዘር እነገን ያሉ ትልልቅ ሰዎች አሉ፣ ልጆችም አሉ። በዛ ደረጃ እናንተን የሚከታተላችሁ ልጆች ብቻ አይደሉም፣ ትልልቅ ሰዎች ራሱ ይከታተሏቸዋል። እና ሪስፔክት የሚባል ነገር አለ፣ እውነት ክብር የሚባል ነገር አለ። ምናልባት እኮ እነሱ እንደነከሌ ብር አውጥተው ለአንተ የምትፈልገውን ልብስ ወይንም ስልክ አልገዙልህ ሊሆን ይችላል። ነገር ግን ደግሞ ከስጦታ በላይ አሳብ ራሱ የአሳብ ድጋፍ በራሱ ትልቅ ነው። ሰው የልብን ስታወራው ራሱ ማዳመጥ ትልቅ ነገር ነው። እና ያ የሸገር ልጅ ምን አለ? እንደዚህ አይነት ኦዲየንስ ማግኘት በጣም መታደል ነው አለ። እና አንተ እወቅበት ብሩኬ፣ አላወቅበትም። እድለኛ ነህ። ምርጥ ኦዲየንስ ነው ያላችሁ፣ አንተም ሆንክ ሀይሚዬ። ግን ሀይሚ እንደዚህ አይነት የወረደ ቃል አንድ ቀን ተናግራ አታውቅም። አንተ ግን አሁን ላይ ብሩኬ በጣም ተለውጠሃል። እግርህን አንስተህ እግር ብሉ ትላለህ አይባልም። እኔ የሚወደኝም ብቻ ነው የምወደው ትላለህ አይባልም። እዛ ጋ እኮ ተናደው ሀሳብ አስተያየታቸውን ቢገልጡ ራሱ ስለሚወዷችሁ እንጂ የሚናደዱባችሁ የእናንተን ቪዲዮ ዝም ብለው ፈታ ለማለት አይተው ማለፍ ይችላሉ። ነገር ግን ደግሞ አይተው የተፈጠረውን ነገር ማለፍ የማይችሉት አስተያየት የሚሰጡት የሚናደዱባችሁ ስለሚወዷችሁ ስለሚወዱኝ እኮ ነው እንደዚህ የሚናደዱብኝ ብለህ እንኳን አንደርስታንድ ማድረግ አቅተዋል ብሩኬ። የምሬን ነው ምልክ። እና እንደዛ እግርህን አታንሳ፣ የምር እግርህን አታንሳ። ጥሩ አይደለም። ያከበረ ሁሉ እኮ ይንቃል፣ የወደደም ይጠላል። እና በጣም ተደነኩኝ ማታ የሄድንበት ቤት። እኔ ያንኛውን ደግሞ የእሱን ጓደኛ ገብቼ ሳይ እንደዙ አጫጭር ፊልሞችን የሚሰራው ማለት ነው። ገስቱን የከፈተው ልጅ ጓደኛው ፎሎወሩን ሳይ ወደ 400,000 ምናምን ነገር አስቡት። እና ትልልቅ በቃ ተከታይ ያላቸው ድራማ የሚሰሩ ምናምን ናቸው። እና ለሰው ያላቸው ክብር ምናምን እዛ ጋር አንቺ ከዚህ ቦታ ነሽ፣ አንቺ አማርኛሽ አይጠዳም፣ አንቺ እንደዚህ ነሽ ምናምን ብለው እንኳን አላንቋሸሹም። በቃ ሰው በመሆናችን ብቻ ሀሳባችን ብቻ ነው ያዩት እዛ ጋ። እናንተ ለእኔ ቤት አትመጥኑም እንኳን አላለም። ገስቱን የከፈተው 1 ሚሊዮን ተከታይ ያለው ለእኔ ቤት አትመጥኑም አትገቡም እንኳን አላለም። በክብር አስገብቶ ነው ያወያየን። የመሬን ነው ምላችሁ። ከፍቱ ፊትፍቱ ይባላል፣ ከፍቱ ፍትፍቱ ይባላል። እና ፊቱ ብቻ በቂ ነው እዛ ጋ ማለት ነው። እኛን እዛ ጋ አስገብቶ ገስት ላይ ማወያየቱ አይመለከተውም። ይሄ አይመለከተኝም ሂጂ የማነች ሰገጤ ብሎ እኮ ማባረር ይችላል ውዶቼ። ነገር ግን ደግሞ በቃ ሪስፔክት ስላደረገ ስላከበረ ሲያሳባቸው ላዳምጣቸው ላወያያቸው። ልክ አብሳላትን እንደ ግል ጓደኛቸው ወስደዋት ስለሚያውቋት ከዛኛው ልጅ ጋር ግን አብረው ቪዲዮ ሰርተዋል። ይሄ ገስቱን የከፈተው ልጅ ግን አብረው ቪዲዮ የሰሩበት ቦታ እኔ አላየሁኝም። ቤቱን ሾፍ ሳረግ ነበረ። ያንኛው ልጅ ጋር ግን አብረው ቪዲዮ ሰርተዋል። እና ምን ልላችሁ ነው? ክብር ጥሩ ነው፣ ለሰው ክብር ጥሩ ነው። ክብር ለሚገባው ሰው ክብር እንስጥ። ምንም እንኳን ያ ሰው ቢያናደደን ጥሩ አይደለም። እና የሀይሚዬ እህቶች በቃ አቅም አላችሁ፣ የማትገቡበት ጉድጓድ የለም። ትችላላችሁ፣ የማትሆኑት ነገር የለም። በቃ ለወደዳችሁት በጣም ትችላላችሁ። እግዚአብሔርን እኔ ቃል ነው ያጠረኝ ማለት ነው። እና እዛ ገስት ላይ ገብቼ ዊዘር አወራች። ነገር ግን ደግሞ ያ ዊዘር ያወራችሁ ነገር ልክ ስለሆነ እኔ ዊዘር ያወራችሁ ልክ ነው ምናምን ነገር አልኩኝ። ምክንያቱም በቃ ፈርቻለሁ፣ እዛ ቤት ውስጥ እኔ ገብቻለሁኝ ምናምን ነገር በቃ ማውራት ፈለግኩኝ፣ ግን ፈራሁኝ። በቃ እዚህ ጋር ይብቃ ምናምን ነገር ምናምን አልኩኝ። እኔ አላወራሁኝም። ግን ምን መሰላችሁ፣ አንዳንድ ጊዜ የሆነ ቦታ ላይ እድል ሲሰጠን ማውራት አለብን የውስጣችንን። እና የተናገራችሁትም ነገር ልክ ነው እዛ ጋር ማለት ነው። ልጅቷን ስለሚያውቋት እዚህ ጋር ምንም እንኳን ብር ቢከፈላት ሰውን መታ መደባደብ፣ ሰው እስከሚነስረው ድረስ መደባደብ፣ በግድ ባሌ ነው ምናምን ሙጭጭ ለመሳም እንደዚህ መለጠፍ ምናምን ነገር በእርግጥ አድርጊ ሳሚኝ እንደዛ አድርገሽ በቃ አሳማኝ የሆነ ነገር ስሪ ስላላት ብሩኬ ስለሰከሳት ነው ያንን ያደረገችው። ቢሆንም ግን ደግሞ የሆነ አሌለ በጥፊ ስትላት እዛ ጋር ሀይሚን እንኳን በጣም ነበረ ድምፅ አለው ምናምን ነስሯታል ምናምን በቃ አሌለ ተካራክተሩ ወጣ
የወጣ ነገር በቃ ልቧ ውስጥ ያለውን የጥላቻ ነገር ነው ያሳየችው እንጂ የምር ያ ብሩኬ እንደዛ አድርጌ ያላትን አይደለም። ሙሉ እና ብሩኬ አድርጌ ያላትን ብቻ ሳይሆን ከራሷ የጨመረችው ነገር አለ፣ የሆነ በንዴት ያደረገችው ነገር አለ ምናምን ነገር። ግን ይመቻችሁን ነው ይዘር እግዚአብሔር እነ ሊሰኑ ምናምን ነገር ያደረጋችሁት ነገር በጣም ደስ ይላል። በቃ አያችሁ ትልልቅ ተከታይ ያላቸው ፎሎወር ያላቸው ቤት ድረስ ገብተን ነው እንደዚህ የምንበጠብጠው ትላላችሁና አቅማችሁ ይለያል። የሌለ ነው እግዚአብሔር። እኔ ተደንቄባችኋለሁ ከሚባለው በላይ ማለት ነውና በጣም ነው ደስ ያለኝ። እንደዚህ አይነትን ወዳጅ ግን ላለማጣት ተንከባክበን በፍቅር ተንከባክባችሁ ብትይዙ ጥሩ ነው። ብሩኬም ሰከን በል፣ እግርህን አታንሳ። ኦዲየንስ እንደ ኦዲየንስ መከበር አለበት፣ እንደ ቤተሰብ። ይሄ ቤተሰብ ነው እዚህ ያደረሳችሁ፣ ይሄ ቤተሰብ ነው ተንከባክቦ እዚህ ያደረሳችሁ። ስለዚህ ሊከበር፣ ሊወደድ፣ ሊደነቅ ይገባል። እዛ ጋ ሳይድ መያዝ የለብህም ብሩኬ። ማንም ሰው በግሉ ይውደድክ፣ የፈለገውን ነገር ያድርግልህ ምናምን ነገር መብቱ ነው። ነገር ግን ደግሞ ኦዲየንስ በአጠቃላይ ከሌ ሳይባል መከበር አለበት፣ መወደድ አለበት። በግድ ውደድ አትባልም፣ ግን መከበር አለበት። ይሄ ትልቅ ተከታይ ያለህ ነክ ይደብራል። እውነት ስለሚደብር ነው እኔ ይደብራል ያልኩት እንጂ መብትክ ነው። የፈለግከውን ነገር ማድረግ ትችላለህ፣ ግን እግር ማንሳት አያስፈልግም፣ ከአንተ አይጠበቅም። እና እነዛ ልጆች ማታ ላይ እነዛ የገባንባቸው ልጆች በጣም ነው የቀኑት፣ በጨረቃ ፋሚሊ ራሱ